ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ ይባርካችሁ። እግዚአብሔር በዚህ አለ። የጌታ መንፈስ በዚህ አለ። ሃሌሉያ። እሁድ ለታ የእግዚአብሔር ቃል በኃይል በመካከላችን እየመጣ ነበረ። ጌታ ይመስገን እና ስለ ኢየሱስ ስም ፓስተር ብርሃን እያስተማረ ነበረ። ለኔ ላይክ ከዚህ በፊት ስለ ኢየሱስ ስም ተምሬያለሁ። ስለ ኢየሱስ ስም አውቃለሁ። የኢየሱስን ስም እየተጠቀምኩበት እዚህ ደርሻለሁ። ነገር ግን ፕራክቲካል በሆነ መልኩ ደግሞ አንዳንድ ጊዜ መጥረቢያችሁን ከእውቀት ጋር የሆነውን ነገር ታጦታላችሁና ላይክ እንደሚነቃ ሰው ነው የእግዚአብሔር መንፈስ ያነቃኝ እሱ ያገለገለ ያለ ማለት ነውና ኦኬ አንተ በማንኪያ ነው ያጎረስከኝ አሁን በራሴ እጅ መብላት አለብኝ ብዬ ከእሁድ ለታ ማታ ጀምሮ በዚህ በኢየሱስ ክርስቶስ ስም ላይ አጠና ነበር። ጌታ ይመስገንና አዳዲስ ሪቨሌሽኖች ምክንያቱም መጽሐፍ ቅዱስን ሳጠናው በዚህ ጉዳይ ላይ ሐዋርያቶችን ወንጌል ሲሰብኩ ያዟቸውና አሰሯቸው፣ ገረፏቸው። ከዛ መጨረሻ ላይ ያስጠነቀቋቸው በዚህ ስም እንዳታስተምሩ ነው ያሏቸው። ስሙን እንዳታስተምሩ ምክንያቱም አማኝ ይሄ ዚህ የስሙን ጉልበት ያወቀ በሄደ ቁጥር ኦቶሪቲውን ይወስዳል፣ ቦታውን ይይዛል። ስለዚህ ያስጠነቀቋቸው በዚህ ስም ሁለተኛ እንዳትሰብኩ ነው ያሏቸው። ሌላ ነገር ማውራት ይቻላል፣ ይሄንን ስም ግን ማውራት አይቻልም ብሎ ነው ገርፎ የለቀቋቸው። አያችሁ ሰይጣን እንዲወራ የማይፈልገው እንዲነገር የማይፈልገው ነገር ቢኖር the authority of the name of Jesus ነው። እና ጌታ ሆይ አልኩት። ታስታውሳላችሁ እንትኖች ነቢያት ልጆች ኤልሳን ተጠግተው ይኖሩ ነበርና ኤልሳን ተጠግተው እየኖሩ እያለ የተቀመጡበት ቦታ ጠበባቸው። የተቀመጡበት ቦታ ሲጠባቸው ሄደው አናገሩት ኤልሳን። ኤልሳ ካንተ አጠገብ መሆን እንፈልጋለን ግን ቤት ጠቦናል፣ ስፍራ ጠቦናልና ሌላ ክፍሎች እንድንሰራ ፍቀድልን ብለው አሉት። ከዛ ኤልሳ ምን አላቸው? ሂዱ ተከናወኑ አላቸው። አንዱ ግን ከነቢያት ልጆች አንዱ አንተ ከኛ ጋር ካልሄድ ካንሄድም አሉት እና ና አብረህን ሂድ ብለው ሄዱ። አብረው ሲሄዱ እየጠረበ እያለ መጥረቢያው ብረት ወደቀበት እና ብሎ ጮኸ። ወይኔ ጌታዬ ጌታዬ ከሰው የተዋስኩት ነው አለ። እና የሱ አይደለም ተውሶ ነው ያመጣው። እሱ ክሬት ያደረገው ነገር አይደለም። የሆነ ሰው ባለቤት አለው። ግን ደግሞ መስፋት ከፈለገ ማደግ ከፈለገ መጨመር ከፈለገ ያ ብረት ጫፍ ያስፈልገዋል። የሱም ስላይደለ ደግሞ መመለስ አለበት። እዚህ ሲጮ የት ጋር ነው የወደቀብሃለው? እዚህ ጋር ነው ሲለው እንጨጣለና አንሳፎ ሰጠው። አሁንም የጣልነውን ነገር ጌታ እረኛችን ስለሆነ የሚያሳጣኝ የለም እያለን ስለሆነ በለመለመ መስክ ይመራኛል እያለን ስለሆነ ወደ ረፍቱ ሀዘን ይመራኛል እያለን ስለሆነ ወደ ረፍት የምንሄድበትን ወደ ለመለመ መስክ የምንገባበትን መንገድ እያሳየን ነው ያለው። ስለዚህ የጠፋውን ብረት ነው ያንሳፈፈልን፣ የጣልነውን ብረት ነው ያንሳፈፈልን። በመረዳትና በእውቀት የምንጠቀምበትን ብረት ነው ያንሳፈፈልን። ስለዚህ የምነግራችሁ ነገር ወደ ሰፊ ስፍራ ወጣኝ ይላል። መስፋት እድል ፈንታችን ነው የሚሆነው። ምክንያቱም ይሄ የወደቀው ብረት ተንሳፏል፣ ይሄ የወደቀው ብረት ተነስቷል። ሃሌሉያ። ያም የቱ ነው ካላችሁኝ የስሙ ጉልበት the authority of the name of Jesus. ሃሌሉያ። ለኔ እንደዛ ነው የሆነልኝ። ጌታ ይባርክ። እዚህም ያላችሁ ኦንላይንም ላይ ያላችሁ የዛሬውን መልእክት ሼር ብታደርጉልኝ ደስ ይለኛል። ሃሌሉያ። ለቅዱሳን ሁሉ ሼር ብታደርጉ። ስለዚህ ኦንላይን ላይ ያላችሁም ይሄንን መልእክት ብታስተላልፉ ደስ ይለኛል። ለአማኝ እግዚአብሔር ትልልቅ 3 ኃይላት ሰጥቷል። በዚህ ምድር ላይ ስንኖር ትልልቅ ኃይል ሰጥቷል። ከሰጠው የመጀመሪያው ኃይል የመንፈስ ቅዱስ ኃይል ነው። የመንፈስ ቅዱስ ኃይል ነው። ኢየሱስ ክርስቶስ ከኔ የተሻለ ያለለት ኃይል ነው። እኔ ብሄድ ይሻላችኋል ያለለት ኃይል ነው። ይሄንን ኃይል ደግሞ ሳትቀበሉ አትውጡ ብሎ ያስጠነቀቀበት ጉዳይ ነው። ስለዚህ ለአማኝ በምድር ላይ ላይክ ምድርን ሙሏት ብቻ ሳይሆን ግዟትም ተብለን ነው አይደል የተፈጠርነው። ገዢ የሚያደርገን ፓወር አንዱ ትልቁ ኃይል የመንፈስ ቅዱስ ኃይል ነው። ጌታ የተባረከ ይሁን። አሜን። ጌታ ይባረክ። ምክንያቱም ወደ እውነት ሁሉ የሚመራን ደግሞ እሱ ስለሆነ
ድልም የሚሰጠን እሱ ስለሆነ በትክክለኛው መንገድ እንድንሄድ የሚያደርገን እሱ ስለሆነ ሮሜ ምዕራፍ 8 ቁጥር 9 ኤፌሶን ምዕራፍ 4:30 ስታዩ ትልቁ ከሰማይ በታች የተሰጠን የመጀመሪያው ትልቁ ስጦታችን መንፈስ ቅዱስ ይባላል። ሁለተኛ የተሰጠን ስጦታ ደግሞ ጌታ ይባረክ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ሐዋርያት ሥራ ምዕራፍ 20 ቁጥር 22 ምክንያቱም ይገነባናል የእግዚአብሔር ቃል እንደገና ደግሞ ሃሌሉያ ርስታችንን እንድናወርስ ያደርገናል። ቴሪቶሪዎችን እንድንወስድ ያደርገናል። አይናችንን ያበራል። ሁለተኛ ጢሞቴዎስ 3:15 ልብን ያቀናል። ክርስቶስን እንድንመስል ያደርገናል። ወደ እውነት ሁሉ የሚመራን ያ መንፈስ እንደገና የእግዚአብሔር ቃል አንድ ላይ ሲሆን ትልልቅ ፓወር ነው። ሶስተኛ የተሰጠን ኃይል ደግሞ የኢየሱስ ስም ነው። ሃሌሉያ ስሙና ደሙ። ዛሬ ግን ላወራው የምፈልገው ስለ ኢየሱስ ስም ጉልበት ነው። ፕሬዝ ጋድ ጌታ የተባረከ ይሁን። ስለዚህ ኢየሱስ ክርስቶስ ስሙን እንድንጠቀመው ይፈልጋል። በስሙ ውስጥ ፓወር እንዳለ ያውቃል። በስሙ ውስጥ ፈውስ እንዳለ ያውቃል። ኃይል እንዳለ ያውቃል። ተአምራትን የሚሰራ ጉልበት ስሙ ውስጥ እንዳለ ያውቃል። ስለዚህ ኢየሱስ መጥቶ እግዚአብሔር ጋር ሲጸልይ ራሱ ምንድን ያለው ስምህን ገለጥኩላቸው ነው ያለው። ሃሌሉያ የስሙ መገለጥ ዛሬ ማታ ያገኘናል። በነፍስ ወከብ እዚህ ጉባኤ ላይ ያለን ሁሉ the revelation the understanding of the name of Jesus ስሙንማ ሁሉም ያውቃል። ኢቭን አጋንንት ይንቀጠቀጡለታል። ግን የሚሰራላቸው ሪቨሌሽኑን ያገኙ ነው። ጌታ ይባረክ። ይሄ የጌታ የኢየሱስ ስም ፓስተር ብርሃን ሲያስተምረን በሰማይ በምድር ከምድር በታች ባሉት ኃይላት ሁሉ ላይ ስልጣን ያለው ነው። in heaven ስንል በሰማይ የሚመለክ አባት ራሱ የጸሎት መልሳችንን የሚሰጠን ስሙን ስንጠራ ፓስወርዳችን የሆነ ነው። ሃሌሉያ ጌታ ይባረክ። እኛ ቤት ልጆቼ ትንንሽ ሆኖ ወደ ቤት ስንገባ ጊቭ ሚ ፓስወርድ ይሉ ነበር። በሩን እንደዚህ ይዘው እንደ አይ ላቭ ዩ ስትሏቸው ይለቁላችሁና ትገቡ ነበር። that was the password እኛ ቤት ለመግባት። ጌታ ይባረክ። እኛ እናትና አባታቸው ሲመጡ ማለት ነው። በሰማይ ደግሞ በእግዚአብሔር ፊት ፓስወርዱ የኢየሱስ ስም ነው። ሃሌሉያ የምትፈልጉትን ሁሉ አባት ይሰጣችኋል ብሎ ያለበት ይሄ ስም ነው። ይሄ ስም በሰማይ እግዚአብሔር ባለበት ይሰራል። ሌላው ሰማይ ይሄ ሁለተኛ ሐዋርያ ጳውሎስ ይሄ በስጋ ይሁን በመንፈስ መብን እንደተነጠቀ አላቅም እስከ ሶስተኛ ሰማይ ድረስ ሄጃለሁ ያለው ሶስተኛ ካለው ሁለተኛ አለ። ኃይላት ስልጣናት ጌትነት ያሉበት ቦታ ነው። እነዚህ መናፍስት አሰራር ያለበት ቦታ ነው። ያንን ቴሪቶሪያል ስፒሪትም የሚንቀጠቀጡለት ስለዚህ ስሙ በሰማይ ያለውን ኃይል ሁሉ መግዛት የሚችል ነው። ሌላው በምድርም ላይ ይሰራል። በምድር ላይ ምን አለ ስትሉ በምድር ላይ የወደቁ መናፍስቶች አሉ የሚመላለሱ ስጋ ለብሰው ባሉ ሰዎች ውስጥ ሆነው ምድር ላይ የሚገዙ አሉ። ሰዎች አሉ አይደለ? እንስሶች አሉ። እነዚህን ሁሉ የምንገዛበት ስም ነው። የመግዣ በትራችን የስልጣን በትራችን የኢየሱስ ስም ነው። ከምድር በታች ያሉ ኃይላትን ደግሞ የመናፍስት ጠሪ ሙጠሪ መንፈስ ከምድር የሚያወጣ መንፈስ ሁሉ እነዚህን ሁሉ የሚያስር የኢየሱስ ስም ነው። ለዚህ ነው ከምንም ስም በላይ አታክ ያለበት ስም የኢየሱስ ስም ነው። ብዙዎች የሚቃወሙት ስም ጸሎትን ራሱ in the name of God ብላችሁ ጨርሱ ነው የሚሉት። in the name of Jesus ስለሆነ የሚሰማው ሰይጣን በምንም ስም ብትጸልዩ he doesn't care። ነገር ግን የሚያዝ የሚገዛ የሚያይል ድምጽ የኢየሱስ ስም ስለሆነ ትምህርት ቤት ጸሎት አልተለቀቀም። አንዳንድ ቦታ ይጸልያል። ኢቭን ፓርላማዎቻቸው ላይ ይጸልያል። ግን ሲጨርሱ we pray in your name ነው እንጂ የሚሉት in Jesus name አይሉ። የኢየሱስ ስም ሲጠራ ኃይላት ስለሚንቀጠቀጡ መናፍስቶች ስፍራውን ስለሚለቁ ዛሬ ግን እኛ የኢየሱስን ስም እንጠቀማለን። ጌታ ይባረክ። የኢየሱስ ስም ምን ያደርጋል? መጽሐፍ ቅዱሳችንን
መጽሐፍ ቅዱስ ከያዛችሁ መጽሐፍ ቅዱሳችሁን ትከፍታላችሁ፣ አለበለዚያ ስልካችሁ ላይ ያለው መጽሐፍ ቅዱስ ትከፍቱና እዛው ታዩታላችሁ። ሃሌሉያ። የጌታ የኢየሱስ ስም ምን ይሰራል? አንደኛ መዳኛ ስም ነው። እምንድንበት ስም ነው። የደህንነታችን ስም ነው። ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ድነት በሌላ በማንም የለም ይላል። ሃሌሉያ። ድነት በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ከዚህ ስም በቀር ሌላ የለም። ስለዚህ መዳኛችን ነው ስም ማለት የኢየሱስ ስም እምንድንበት ስም ነው። ስሙም ኢየሱስ ይባላል። ህዝቡን ከኃጢአታቸው ያድናቸዋል። ስለዚህ የኢየሱስ ስም መዳኛ ነው። የምንድነው ግን ከኃጢአት ብቻ አይደለም፣ ከክፉ ኃይላትም ሁሉ የምንድነው በኢየሱስ ስም ነው። ሮሜ ምዕራፍ 10 ቁጥር 13 ላይ ሮሜ 10:13 የጌታን ስም የሚጠራ ይድናል ይላል። የትኛውን ስም እስቲ በሉልኝ? የኢየሱስን ስም የሚጠራ ሰው ይድናል። ሃሌሉያ። ከአደጋ ያድናል ይሄ ስም፣ ከበሽታ ያድናል ይሄ ስም። ዛሬ እየተዘጋጀው ያለ ያስታወስኩኝ ነበር። ቸርች እንደጀመርን በዳኩላ የሚባል ሰፈር አካባቢ ነው የምንኖረውና ልጆቼን ጭኜ ከምሽት ፕሮግራም ወደ ቤት እየሄድኩኝ ኤግዚት ማደርግበት መንገድ ላይ እኔ ለኤግዚት ምልክት እየሰጠው ነው። ነገር ግን ምንድነው የሚባለው አላየኝም። ከጎኔ የሚመጣው ትራክ ልጆቼም አሉ እና በቃ እላያችን ላይ ሊወጣ መጣ። አሴድ በኢየሱስ ክርስቶስም አስቡት፣ በትራክ ጉልበት ቶሎ ማቆም ከባድ ነው። ነገር ግን የኢየሱስ ክርስቶስም የምንድንበት ስም ነው። ዛሬ በጌታ በኢየሱስ ስሙን ትጥራላችሁ፣ ከሁሉ ኃይላት ትድናላችሁ። ስለዚህ የኢየሱስ ስም መዳኛ ነው። የዘላለም ሕይወት የምናገኝበት ስም ነው። ኢየሱስ ክርስቶስ ጌታ ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ባይብላችሁ ላይ ንስሐ ግቡ ኃጢአታችሁ እንዲሰረይላችሁ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ሃሌሉያ። የኢየሱስ ስም መዳኛ ነው። አይገርምም? ልክ በኢየሱስ ክርስቶስ ስም ስትጠመቁ ኃጢአታችሁ ይሰረያል። ፕሬዝ ጋድ። አንድ ጊዜ አንድ የእግዚአብሔር ሰው ጌታን ተቀብሎ ደህንነት ትምህርት እየተማረ እያለ ለደህንነት ላስተማረው ሰው ሄደና እከሌኮ ጌታን ከተቀበልና ከተጠመቀ በኋላ ባክ አረጋ አለው። በማስም ነበር የተጠመቀው አለው። ምክንያቱም በኢየሱስ ክርስቶስ ስም ከተጠመቃችሁ ተመልሳችሁ እዛ የጣላችሁት ኃጢአት ውስጥ እዛ የጣላችሁት ክፋት ውስጥ መግባት አትችሉም። ምክንያቱም በኢየሱስ ስም ተጠመቁና ከኃጢአታችሁ ዳኑ ይላል። ከኃጢአት የሚያድን ስም ነው የኢየሱስ። ኢየሱስ ክርስቶስ ጌታ ነው። ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እስከ 18 በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለም እንደሱ ወዷል ይልና በአንዱ በእግዚአብሔር ልጅ ስም ስላመንን ስላላመነ አሁኑኑ ተፈርዶበታል። በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ለምንድን ነው የተፈረደበት? በስሙ ስላላመነ። እኛ በስሙ የሚያምናል በኢየሱስ ስም ታምናላችሁ? እንግዲህ ድነናል። ሃሌሉያ። ስለዚህ ደህንነታችን ስሙ ላይ ባለው ኃይል ዲፔንድ ያደረገ ነው። ኢየሱስ ክርስቶስ ጌታ ነው። ሁለተኛ ይሄ ኢየሱስ ስም የምንድንበት ስም ብቻ አለ። ቆይ ሌላም ጥቅስ ልጨምርላችሁ። መዳናችን ላይ ከበሽታ ምንድንበታለን፣ ከኃጢአት ምንድንበታለን፣ ከጠላት ጥቃት ምንድንበታለን። የኢየሱስ ስም መዳኛ ነው። ሌላው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ግን ከዛስ በስሙ ለሚያምኑት። ሃሌሉያ። የእግዚአብሔር ልጅ የመሆን ስልጣን የምናገኘው በስሙ ስናምን ነው። በስሙ ማመኔ የእግዚአብሔር ልጅነቴን አክቲቬት ያደርገዋል፣ ስልጣኔን አክቲቬት ያደርገዋል። ዋው!
ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ግን ከዛስ በስሙ ለሚያምኑ ከዚህ በኋላ በስሙ ባለን ላይ እምነት እንኖራለን። This is powerful by the way የመልእክቴ ዛሬ ቁልፍ ሐሳብ ያለው እዚህ ነው። በስሙ ማመን፣ በኢየሱስ ስም ጉልበት ማመን የዳንበት ስም ነው። ከኃጢአት የነጻንበት ስም ነው። ከአደጋ የምንድንበት ስም ነው። እንደገናም ደግሞ የእግዚአብሔር ልጆች የመሆን ስልጣናችንን የምንጠቀምበት ኦቶሪቲያችንን ማኒፌስት የምናደርግበት ስም ነው። ሃሌሉያ። ከኃጢአትም የምንታጠበው በዚህ ስም ነው። እንግዲህ ሁሌ ፐርፌክት ሆነን ላንኖር እንችላለን አይደል? ጌታ ሆይ በደሌን ኃጢአቴን በኢየሱስ ክርስቶስ ስም ይቅር በለኝ ብለን የምንታጠበው በዚህ ስም ነው። የኢየሱስ ስም ያጥባል። ሃሌሉያ። አንደኛ ቆሮንቶስ ምዕራፍ 6 ከባይብላችሁ ጋር ናችሁ አይደል? ምዕራፍ 6 ቁጥር 11 ላይ የእግዚአብሔር ቃል እንደዚህ ይላል። ከእናንተ እንደውም ከፍ ብዬ ላንብበው። እንግዲህ በመካከላችሁ መካሰስ መኖሩ ራሱ ውድቀታችሁን ያሳያል ይልና ብትበደሉ አይሻልም? ብትታለሉ ሳይሻልም ለምን መካሰስ ታመጣል? ለምን አኪውዝ ትደራራ? እሱ ነው እሷ ነው ለምን ትባባላላችሁ? እናንተ ግን ራሳችሁን ትበድላላችሁ፣ ታታልላላችሁ፣ ያውም ወንድሞቻችሁን። አመፀኞች የእግዚአብሔርን መንግስት እንደማይወርሱ አታውቁም ይልና በዚህ ነገር አትታለሉ። ሴሰኞች፣ ጣዖት አምላኪዎች፣ አመንዝሮች፣ ወንደቃዎች፣ ግብረ ሰዶማውያን ወይም ሌቦች፣ ስግብግቦች፣ ሰካራሞች፣ ተሳዳቢዎች፣ ቀማኞች የእግዚአብሔር መንግስት አይወርሱ ይልና ከእናንተ አንዳንዶቹ እንደዚህ እንደነበራችሁ አሁን ግን በጌታ ኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ዋው! እኔ ቦን አሜን ነበር። በጌታ እንዲሁ ነበራችሁ። እናንተም አንዳንዶቻችሁም ተሳዳቢዎች ነበራችሁ፣ ሌቦች፣ ስግብግቦች፣ ሰካራሞች ነበራችሁ። ነገር ግን አሁን ጻድቅ ተብላችኋል። ሃው እናንተ እያንዳንዳችሁ አሁን ግን በጌታ በክርስቶስ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል። ስሙ ያጥባል፣ ስሙ ይባረክ። ተቀድሳችኋል፣ ጸድቃችኋል። በምን? በስሙ ስልጣን። ፕሬዝ ጋድ። ስምህን ነፍሴ ትወደዋለች፣ አንተን ብቻ አንተን ትላለች። በዚህ ስም ታጥባችኋል፣ በዚህ ስም ጸድቃችኋል፣ በዚህ ስም ተቀድሳችኋል። የኢየሱስ ስም ይሄንን ይሰራል። ለዚህ ነው ባይዘዌ ለጌታ የተቀደሰ ነው ካላችሁት ያ ነገር ይቀደሳል። ለምን? ስሙ የመቀደስ አቅም አለው። ኢቭን ሜሬጅን ስንቀድስ ማለት ነው እዚህ እንደ ካህን ቆመን በጌታ በኢየሱስ ስም ካሁን በኋላ ባልና ሚስት ናችሁ ስንል ቀደስ ነው በቃ። ያ ሜሬጅ በሰማይ ዓለም ይታወቃል። የምንቀደስበት ስም ነው፣ የምንለይበት ስም ነው። ሃሌሉያ። ቤት ገዝታችሁ በጌታ በኢየሱስ ስም ይሄንን ቤት ቀድሻለሁ ስትሉ፣ መኪና ገዝታችሁ በኢየሱስ ስም ስሙ የሚቀድስ ነው፣ ይለያል። ከሌሎች መኪኖች ሁሉ የሚለየው እናንተ ስትቀድሱት ነው። በምንድን ነው የምትቀድሱት? በስሙ። ፕሬዝ ጋድ። ሐዋርያት ሥራ ምዕራፍ 22 ቁጥር 16 ሃሌሉያ። ታዲያ አሁን ምን ትጠብቃላችሁ አላቸው፣ ወንጌል ከሰሩላቸው። ሐዋርያ ጳውሎስ ወንጌል ከሰማ በኋላ ታዲያ አሁን ምን ትጠብቃለህ? የሱን ስም በመጥራት ተጠመቅ፣ ኃጢአትም ታጠባሉት። ወንጌል ሰምቶ ከጨረሰ በኋላ ገብቶኛል ሲላችሁ ታዲያ ምን ትጠብቃል? የሱስ ስም በመጥራት ተጠመቅ። ኢየሱስ እያልክ ተጠመቅ፣ ከኃጢአት ትነጻለህ። ስለዚህ የኢየሱስ ስም ከኃጢአት ያነጻል። አባቶ በደሌን በጌታ በኢየሱስ ስም ይቅር ስንል ስሙ ማጽዳት አቅም ስላለው ነው።
ሶስተኛ ስሙን በመጠቀም ገዢ ትሆናላችሁ፣ አጋንንትን ታስወጣላችሁ። የሚያምኑትም እነዚህ ምልክቶች ይከተላቸዋል፣ በስሜ አጋንንትን ያወጣሉ ይላል ማርቆስ 16:15። ሃሌሉያ ፕሬዝ ጋድ። የኢየሱስ ስም አጋንንት ያስወጣል። አጋንንት ከሰው ውስጥ ማስወጣት ትችላላችሁ፣ ከቦታ ላይ ማባረር ትችላላችሁ፣ ከመስሪያ ቤት ማስወጣት ትችላላችሁ፣ ከሰፈር ውስጥ ማባረር ትችላላችሁ። አጋንንት ከተገኘበት ቦታ ማስወጣት ትችላላችሁ የኢየሱስን ስም በመጠቀም። አሜን። ሐዋርያቶች ተደስተው መጡ አይደለ? ሉቃስ ምዕራፍ 10 ቁጥር 17 ላይ አጋንንቶች እንኳን በስም ተገዙልን ብለው። ፕሬዝ ጋድ። በስሙ ላይ ባለን እምነት ታምራት ስለሚሆን ደስ ይበላችሁ። የኢየሱስ ስም አጋንንት ያወጣ። እሱም ብቻ አይደለም። ማርቆስ ምዕራፍ 16 ቁጥር 15 ጀምሮ ስታነቡት በስሜ በአዲስ ልሳን ትናገራላችሁ፣ በስሜ አጋንንትን ታስወጣላችሁ፣ በስሜ እባቦችን ትይዛላችሁ። ላይክ እባብ መርዝ ሊገላችሁ የሚፈልገው ሱፐርናቹራል ፕሮቴክሽን ያለው በስም ውስጥ ነው። እባብ ወደ እናንተ እየመጣ በጌታ በኢየሱስ ስም ብላችሁ ስትይዙ መያዝ ትችላል። ደውሪ ነው። መርዝ እንኳን ቢሰጧችሁ በጌታ በኢየሱስ ስም እዚህ መርዝ ውስጥ ያለውን ጉልበት ሰብሬዋለሁ ብላችሁ አይጎዳችሁም ይላል። አጋንንትን ታስወጣላችሁ ይላል። ፕሬዝ ጋድ። የኢየሱስ ስም በጣም ፓወርፉል የተሰጠን ልንጠቀምበት የሚገባው ቅድም እንደነገርኳችሁ 3 ኃይላት መንፈስ ቅዱስ፣ ቃሉ፣ ስሙና ደሙ የተሰጠን ገዢ እንድንሆን ያደረገን የጌታ የኢየሱስ ስም። ፕሬዝ ጋድ ፕሬዝ ጋድ። መጽሐፍ ቅዱስ እዛው ክፍል ላይ በስሜ አይደል አጋንንትን ያስወጣሉ ያለበት ቦታ ላይ በስሜ አጋንንትን ታስወጣላችሁ ይልና ቀጥሎ የሚለው በአዲስ ልሳን ይናገራሉ። ያው በዛው ስም እኮ ሃሌሉያ። በስሜ እባቦችን ይይዛሉ። የሚገድል መርዝ እንኳን አይጎዳቸው። ስለዚህ ስሙ አጋንንትን እናስወጣበታለን። እሱ ብቻ አይደለም፣ ማስወጣት ብቻ አይደለም፣ እባብ መያዝ አይደለም፣ እባብን መርገጥ በስሙ ነው። መዝሙረ ዳዊት 91:14 መዝሙረ ዳዊት 91:14 አንበሳና እባቡን ትረግጣላችሁ። ሃሌሉያ። በአስፈሪው አንበሳና በመርዛሙ እባብ ላይ ትጫማላችሁ ይለዋል አዲሱ ትርጉም። ሃሌሉያ። ስለሚወደኝ አስጥለዋለሁ፣ ስሜን ስለሚያውቅ እጠብቀዋለሁ፣ እጋርደዋለሁ ይላል። ሃሌሉያ። ስለዚህ እግዚአብሔር ልጅ የጌታ የኢየሱስ ስም ኦቨርካመር ያደርጋቸዋል፣ ረጋጭ ያደርጋቸዋል። የትኛውም ያጋንንት አሰራር ላይ የእባብ መርዝ እናንተ ላይ አይሰራም። ሃሌሉያ። ልክ መርዙን ሊጠልባችሁ ሲል በኢየሱስ ስም ስትሉት ለቆ ይሄዳል። ሃሌሉያ። በስም ውስጥ ዶሚኔት የማድረግ ኃይል አለው። በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ። ሌላው ለዛሬ ልብ ብላችሁ እንድትሰሙኝ የምፈልገው የምትጸልዩበትን ሁሉ የምትቀበሉበት ስም ነው። that's your power of attorney። ጌታ ይባረክ። ወደዚህ ሀገር ስንመጣ ከኢትዮጵያ ፓወር ኦፍ አተርኒ የሰጠነው የኛ መንፈሳዊ ልጅ አለ። በእኛ ስም ሆኖ ሁሉን ነገር እንዲያከናውን ማለት መሸጥ፣ መለወጥ፣ መግዛት የሰጠነው ስማችንንና ፊርማችንን ነው። ጌታ ኢየሱስም እስካሁን በእኔ ስም አልጸለያችሁም አለን እዚሁ ምድር ላይ ስለነበርኩ። አሁን ግን ሊሄድ ነው። ለጥቂት ጊዜ ታዩኛላችሁ፣ ለጥቂት ጊዜ ደግሞ አታዩኝም አለና
እስካሁን በስሜ ምንም አልለመናችሁም አለ። ምክንያቱም በመካከላቸው ስለሆነ የሚፈልጉትን እዛው ነበር የሚያደርግላቸው። አሁን ግን እኔ ሄዳለሁ አለ። ግን I gave you blank check። በስሜ ምንም ጠይቁት አባቴ ያደርግላችኋል አለ። የኢየሱስ ስም የኔ ብላንክ ቼክ ነው። እዛ ብላንክ ቼክ ላይ ግን 1 ብርም ነው የምፈልገው ለመፈረም ይቻላል። $1 ይበቃኛል። 100,000 ሚሊየን እንደ እምነታችን ነው እዛ ብላንክ ቼክ ላይ የምንፈርመው። የፈረማችሁት ቼክ ቁጥር ደግሞ ፔጁ ማለት ነው። አንዳንድ ጊዜ ፈርማችሁላቸው ቼኩን እናንተ የሆነ ቦታ ትሄዳላችሁ አይደል? አለቃዬ እንደሱ ያደርግ ነበር። ቼክ ይፈርምና ለኔ ሰጥቶኝ ይሄዳል። ስራ በመሰራበት ዘመን እሱ ሳይመለስ ቼኩ ቅጠሉ ላይ ያልቅብኝ ይችላል። ካልተመለሰ ምንም አልሰራም። የኛ ግን ቼክ ተጽፎ የተሰጠን ማለት ነው። ወይኛ ጌታ ጋር እስክንሄድ ወይ ጌታ እስከሚመጣ ድረስ ይሰራል። ሃሌሉያ። ፓስተር ብርሃን እንደተናገረው ስሙ የትኛውም ጁሪዲክሽን ላይ ይሰራል አለ። በሰማይ ይሰራል፣ በምድር ይሰራል፣ ከምድር በታች ይሰራል። ስለዚህ ይሄ ቼክ ይሰራል። ሃሌሉያ። ኢትዮጵያ ያለን አውሮፓ የሚኖሩ ሰው ለሚኒስትሪው ገንዘብ መስጠት ፈለጉ። ለኢትዮጵያ ለእግዚአብሔር ፍጹም ሙላት ቤተክርስቲያን የላኩት ግን ቼክ ነው። የትም ባንክ ላይ ብንወስደው አይሰራም። ያ ቼክ የሚሰራው ጁሪዲክሽኑ ላይ ነው፣ እሱ ያለበት ክልል ላይ ነው። አይሰራም። የኢየሱስ ስም ግን በሰማይ ይሰራል፣ በምድር ይሰራል፣ ከምድር በታች ይሰራል። ሞሻካል የምንጸልየውን ሁሉ የምንቀበልበት ስም ነው። ዮሐንስ ወንጌል ምዕራፍ 16 እናውጣና እናንብብ። ዮሐንስ ወንጌል ምዕራፍ 16 ከ19 ጀምሮ በጌታ በኢየሱስ ስም አነባዋለሁ። ኢየሱስም ሊጠይቁት እንደፈለጉ ባወቁ ጊዜ እኔ እንዲህ አላቸው፣ እኔ ከጥቂት ጊዜ በኋላ አታዩኝም፣ ይሁን እንጂ ከጥቂት ጊዜ በኋላ ደግሞ ታዩኛላችሁ ስላልኳችሁ ምን ማለቴ እንደሆነ እርስ በርሳችሁ ትጠያየቃላችሁ። እውነት እላችኋለሁ እናንተ ታለቅሳላችሁ፣ ታዝናላችሁ፣ ዓለም ግን ሐሴት ያደርጋል። ይሁን እንጂ ሐዘናችሁ ወደ ደስታ ይለወጣል። ሴት ቀኗ ደርሶ ስትወልድ ትጨነቃለች፣ ከተገላገለች በኋላ ግን ሰው ወደ ዓለም ተወልዷልና ስለ ደስታዋ ጭንቀቷን ትረሳለች። ለእናንተም እንደዚሁ አሁን የሐዘን ጊዜ ነው። ሆኖም እንደገና አያችኋለሁ፣ ልባችሁ ደስ ይለዋል፣ ደስታችሁን የሚወስድባችሁ የለም። በዚያ ቀን ከኔ ምንም አትለምኑም፣ እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እኔ ከሄድኩ በኋላ አይኖ ታዝናላችሁ። በዛን ቀን እኔ በመካከላችሁ ስለማልኖር ከኔ ምንም አትለምኑም። ነገር ግን ይላቸዋል፣ ሃሌሉያ፣ እንደገና በዚያ ቀን ከኔ ምንም አትለምኑም። እንግዲህ አጠገባቸው ስለማይኖር ስለሚሄድ ማለት ነው። ነገር ግን አላቸው አብ በስሜ የምትለምኑትን ሁሉ ይሰጣችኋል። ምንድነው የምትፈልጉት? ሰጪ አብ ነው። የሚሰጠው በስሙ የተለመነውን ነው። በማስም በኢየሱስ ፕሬዝ ጋድ። በጌታ በኢየሱስ ስም አባቱ ይህን ጠይቃለሁ ስለ አብ ይሰጣችኋል። ዩዝ ማይ ኔም። አሜን። ልቀጥልና ላንብበው። በዛ ቀን ምንም አትለምኑም፣ እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም። ለምኑ ትቀበላላችሁ፣ ደስታችሁ ሙሉ ይሆናል። ይሄ ቃል ከገባችሁ አሸናፊ ነው የምትሆኑት። እስካሁን አላቸው ደቀ መዛሙርቱ በስሜ ምንም በጌታ በኢየሱስ ስም ስጠኝ ብላችሁ እስካሁን አልለመናችሁ። ምን እዚህ ስለነበርኩ፣ አሁን ግን እኔ ሲሄድ በስሜ ትለምናላችሁ። ለምኑ አላቸው፣ ትቀበላላችሁ። ፕሬዝ ጋድ። ደስታችሁ ሙሉ ይሆናል። ዋው! እኔ አሁን ደስታዬ ሙሉ የሚሆንበት ዘመን ነው። ለምን? በመረዳት ነው የምጠይቀው።
ባይ ዘ ዌይ አንደርስታንዲንግ ሲኖር እምነት አለ። ማንም በልቡ ሳይጠራጠር ይሄን ተራራ ተነቀል የሚለው ይሆንለታል ነው የሚለው። ጥርጣሬ የሚዘራው ብርሃን አለ መኖር ነው። ብርሃን ካለ ግን አንደርስታንዲንግ አለ። አንደርስታንዲንግ ካለ ፓወር አለ። ፕሬዝ ጋድ። እስካሁን የነገርኳችሁ በምሳሌ ቢሆንም እንኳን ከእንግዲህ ግን ስለ አብ በምሳሌ ሳይሆን በግልጽ የምናገርበት ጊዜ ይመጣል። በዚያ ቀን ይላል። ይሄንን ቁጥር እንደገና አቀለማችሁ ያዙት። በዛ ቀን በስሜ ትለምናላችሁ። ይህም በእናንተ ፈንታ አብን እለምናለሁ ማለት አይደለም። እናንተ በስሜ ስትለምኑ በእናንተ ፈንታ ሆኜ እኔ አብን እለምነዋለሁ ማለት አይደለም ይልና ስለወደዳችሁኝና ከእግዚአብሔር እንደመጣው ስላመናችሁ አብ ራሱ ይወዳችኋል። ሃሌሉያ። ከአብ ወጥቼ ወደ ዓለም መጥቻለሁ፣ አሁን ግን ዓለምን ትቼ ወደ አብ እሄዳለሁ። ስለዚህ ኢቭን እኔ ኢንተርሲድ አድርጌ ፕሊስ ስጣቸው ብዬ መጎትጎት አያስፈልገኝም። በስሜ ስትጠይቁት ያደርግላችኋል። ኧረ እግዚአብሔር ሆይ፣ ኧረ እግዚአብሔር ሆይ፣ ኧረ እግዚአብሔር ሆይ፣ ኧረ እግዚአብሔር ሆይ፣ ኧረ እግዚአብሔር ሆይ ስጠኝ ብዬ ብሄድ አይሰጠኝም። ምክንያቱም እግዚአብሔር የሚለው በስሜ የምትጠይቁትን ይሰጣል። በጌታ በኢየሱስ ስም ስጠኝ ስትሉት ብቃታችን ከኛ አይደለም። የመቀበል ይሄ ብላንክ ቼክ የማግኘት ከስራ የመጣ አይደለም፣ ከኢየሱስ የመጣ ነው። ሃሌሉያ። አብ የምትለምኑትን ሁሉ ይሰጣችኋል ተብሎ የተነገረለት ከጌታ የመጣ ነው፣ ከኢየሱስ ስራ የመጣ ነው። ስለዚህ እንቀበላለን። ፕሬዝ ጋድ። ሌላው የኢየሱስ ስም ግንብ ነው፣ አጥር ነው፣ መሸሸጊያ ነው። ፓስተር ብርሃን እየነገረን ነበር። አሜሪካ ቦርደር ልስራ ብላ እስካሁን አልጨረሰችም ማለት። ነገር ግን የእግዚአብሔር ስም የጸና ግንብ ነው። ሃሌሉያ። አጥር ያለው ግቢ ላንኖር እንችላለን። የኢየሱስ ስም ግን አጥር ይሆናል። ሻፓዲያማስ ዩዝ ዲስ ኔም። ልጆቻችሁን ዙሪያቸውን ቅጠሯቸው። በኢየሱስ ክርስቶስ ስም እነሱ አካባቢ መምጣት አትችልም፣ ቀጥሬያቸዋለሁ በል። የኢየሱስ ስም የጸና ግንብ ነው። ሃሌሉያ። መጽሐፍ ቅዱስ እንዲህ ይላል፣ ምሳሌ 18:10 የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደሱ በመሮጥ ተገን ያገኛል ወይም ከፍ ከፍ ይላል ይላል የድሮ ትርጉም። ሃሌሉያ። ልክ ኢየሱስ ስትሉ አጥር ይሆናችኋል። እስቲ አንዴ ኢየሱስ በሉ። በኢየሱስ ስም ከየትኛውም የጠላት ፍላጻ ታጥራችኋል። አጥር ይሆናል። ወረድ ብሎ ባለጠጎች ስትሮንግ ታወራቸው ይላል ወይም የጸና ግንባቸው ብለው የሚያምኑት ሀብታቸውን ነው ይላል። ምንም አልሆንም አንሸከብል ነኝ ብለው የሚያስቡት ሀብታቸው ውስጥ ታጥረው ነው። ግን የሀብትን አጥር በሽታ ይገባበታል። የሀብትን አጥር ጭንቀት ይገባበታል። የሀብትን አጥር አእምሮ መሳት ሁሉ ይገባበታል። የእግዚአብሔርን አጥር ግን የትኛውም ኃይል አልፎት አይገባም። ስለዚህ ኑሬ የሚታጠረው በኢየሱስ ስም ነው። አገልግሎቴ የሚታጠረው በኢየሱስ ስም ነው። ኢትስ ስትሮንግ ታወራችን ነው። ሃሌሉያ። የጸና ግንብ ነው። የእግዚአብሔር ስም የጸና ግንብ ነው። ወደሱ ሮጣለሁ፣ ከፍ ከፍ እላለሁ። ወደሱ ሮጣለሁ፣ ከፍ ከፍ እላለሁ። ዥራባላራሪያሮ ላራራ ዥሬሬያሎ ራባላ። ማንን ማጠር ትፈልጋላችሁ? እጠሩ። ስራችሁን በኢየሱስ ስም እጠሩ። አገልግሎታችሁን በኢየሱስ ስም እጠሩ። ኑሯችሁን በኢየሱስ ስም እጠሩ። ልጆቻችሁን በኢየሱስ ስም እጠሩ። ያኔ ከፍ ከፍ ይላሉ። ምንም በቃ ጠላት እያየ ይለመልማሉ። ምክንያቱም the name of Jesus ስትሮንግ ታወር ነው። ሃሌሉያ። አንድ ዘላን ማለት ይሄ ከብቶች የሚያረቡ የራሳቸው ቤት የሌላቸው ከብቶቻቸውን ይዘው
ለመለመ መስክ እየፈለጉ ነው የሚሄዱት። ምናልባት ወደ ተወለዱበት ሰፈር ወዳደጉበት ሰፈር ከአመታት በኋላ ሁሉ ሊሆን ይችላል የሚመጡት። ምክንያቱም የሚኖሩት ከብቶቻቸውን በማርባት ስለሆነ ማለት እና ሽፍታዎች ይመጣሉ፣ ይቀሟቸዋል፣ በጎቻቸውን ይወስዳሉ፣ ወይረኞቹን ይገሉና በጎቹን ይወስዳሉ። ለረጅም ጊዜ የሚከታተሉት ሰው ምድረ በዳ ላይ ሄደው በጣም የሚያማምሩ በጎች አሉትና ሁሌ ከብቶቹን ሊወስዱበት እየፈለጉ ይከተሉታል። ሁሌ ግን እሱ ጋር ሲደርሱ ዙሪያውን የእሳት አጥር አለው። ዞረው አይተው የሱን ከብቶች መንካት አቅቷቸው እሱንም መንካት አቅቷቸው ይመለሳሉ። ደግሞ ተከተለው ወራት ተከተሉት፣ አልሆነም። አንድ ቀን ሲመጡ ግን ዙሪያው አጥር አለ፣ በአንድ በኩል ግን ክፍተት አለ። ከዛ ገቡ፣ ሊዘርፉ ገቡና ግን ቆይ አሉ። በዚህ ሁሉ ወቅት ስንከታተለው ዛሬ ገና ነው መግባት የቻልነው፣ ለምንድነው ሙሉን ያላጠረው ብለን እንጠይቀው አሉ። ሽፍታዎቹ ቀስቅሰው ጠየቁት። ረስቼው አለ። ዛሬ የኢየሱስን ስም ሳልጠራ ነው የተኛሁት አላቸው። ለካ ያ አጥር የኢየሱስ ስም ነው። ፕሬዝ ጋድ። ሌላ አንድ ቴስቲሞኒ የሰማሁት እየመጣልኝ ነበር። ልጅቷ ብቻዋን ስትሄድ የሚደፍሩ ሰዎች ሁለት ሆነው ያዛት። አንዱ ጉሮሯን አነቃት፣ አንዱ እግሯን ያዛት። ከዛ ግን ኢየሱስ ብላ ስትጠራ አንዱ ተዋት። እንደገና ድጋሚ ኢየሱስ ብላ ስትጠራ ሌላውም ተዋት። ጥላዋት ሄዱና እሷ ላየቻቸው ሄዱ። መለስ አሉና ግን ከጀርባሽ ያሉት እነዚህ ሁለቱ ምንድናቸው አሏት። ለሷ አይታያትም፣ ለነሱ ለጠላቶቿ ግን ማስደንገጫ ሆኖ ታይቷል። ዛሬ ጠላቶቻችሁ የሚያዩት አስደንጋጭ ኃይላት የኢየሱስን ስም እየጠራችሁ ይከባቸዋል። ዙሪያችሁን ከበው የሚጠብቋችሁ መላእክቶች ስራቸውን የሚጀምሩት በኢየሱስ ስም ብላችሁ የምትፈልጉትን ነገር ስታውጁ ነው። ካልጠየቃችሁ አትቀበሉ። ሃሌሉያ። ሌላው ጌታ የሚገኝበት ስብሰባ በስሙ የተደረገ ስብሰባ ነው። ጌታ በመካከላችን አለ። ለምን እንዳለ ታውቃላችሁ? ስሙን ጠርተን ስለተሰበሰበን። ሁለትም ሶስትም ሆናችሁ በስሜ በምትሰበሰቡበት እኔ እገኛለሁ ነው የሚለው። ላይክ ቸርች ላይ በስሙ ካልተሰበሰበን አይገኝም። እሱን እንዲገኝ የሚያደርገው በሱ ስም የተሰበሰበ ስብሰባ ነው። ለዚህ ነው እዚህ ጋር ቆመን ሁሌ ፕሮግራማችንን በጌታ በኢየሱስ ስም እንጀምራለን የምንለው ማለት ነው። ልክ እሱ ስም ሲጠራ ነው የሚመጣው። አለበለዚያ ስብስባችን ላይ ጌታ ሆይ ተገኝ ካላል ነው አይገኝም። ደግሞም እውነት እላችኋለሁ ማቴዎስ 18 ከ19 እስከ 20 ማቴዎስ 18 ከ19 እስከ 20 ደግሞም እውነት እላችኋለሁ በምድር ላይ 2 ወይም 3 ሆናችሁ በምትሰበሰቡ በምድር ላይ 2 በአንዳች ነገር በመስማማት ብትጠይቁ ከሰማይ ካለው አባቴ ይደረግላችኋል ይልና 2 ወይንም 3 ሆናችሁ በስሜ በምትሰበሰቡበት በዚያ እገኛለሁ። 2 ሆናችሁ ይላል በምንም ነገር መስማማት ላይ ብትጠይቁ ይደረግላችኋል አላችሁ። ከሰማይ ካለው አባቴ ይደረግላችኋልና 2 ወይም 3 ሆናችሁ ስትሰበሰቡ በስሜ ደግሞ እኔ እገኛለሁ። እግዚአብሔር ከተገኘ ምን ትፈልጋላችሁ? ሃሌሉያ። ለምንድን ነው የተሰበሰብነው ነው። በዘራችን ስም የሚደረግ ስብሰባ ላይ አይገኝም። በፕሮፌሽናል ስብሰባ ላይ አይገኝም። የዶክተሮች ስብሰባ ስለተባለ አይገኝም። ኢቭን የፕሬዝዳንቶች ስብሰባ ላይ አይገኝም። ጌታ የሚገኘው በስሙ የተደረገ ስብሰባ ላይ ነው። አሜን። ለዚህ ነው ስሙ በሚጠራበት ልንገኝ የሚገባው። እሱ የሚገኘው ስሙ ያለበት ቦታ ላይ ነው። ተረት የሚወራበት ቦታ ላይ የለም። ፕሬዝ ጋድ። ሃሌሉያ ሃሌሉያ። በመጨረሻ ላይ
በምድር ላይ ጥሩ ህይወት መኖር የምንችለው በኢየሱስ ስም ስልጣን ነው። ዮሐንስ ወንጌል ምዕራፍ 20 ላይክ ህይወት ብቻ ሳይሆን ዞዬ ላይፍ ማለት ነው። ምርጥ ላይፍ እግዚአብሔራዊ ህይወት መኖር የምንችለው በኢየሱስ ስም ነው። ዮሐንስ ወንጌል ምዕራፍ 20 ከ30 እስከ 31 ኢየሱስም አንተ ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለውና ኢየሱስ በዚህ መጽሐፍ ያልተጻፉ ሌሎች አያሌ ታምራዊ ምልክቶች በደቀ መዛሙርቱ ፊት አድርጓል። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ህይወት እንዲኖራችሁ ተጽፏል። በስሙ ህይወት ላይፍን እኮ ይኖሩታል የሚባሉ ሰዎች አታውቁም? በቃ እናንተም ህይወት እንደሱ እንዲሆን በስሙ ላይ ባለን እምነት ላይፍን እንኖረዋለን። ሃሌሉያ! ድንቅና ተአምራት የተሞላ ህይወት፣ ሚራክልስ ያሉበት ህይወት። የስ የጌታ ስም ግንብ ነው፣ የጸና ያው ያስመልጠናል። ግን ሚራክል ፉል ኦፍ ሚራክል የሆነ ህይወት ለመኖር የኢየሱስ ስም ያስፈልገናል። ሻካዲያና ማስ ከዚህ በኋላ ትልልቅ ምስክርነት ይኖራቸዋል። ሃው የጌታ የኢየሱስን ስም በመጠቀም ሐዋርያት ሥራ ምዕራፍ 4 ቁጥር 30 ላይ ለመፈወስ እጅህን ዘርጋ፣ በቅዱሱ ብላቴናህም በኢየሱስ ስም ድንቅና ተአምራት አድርግ። አገኛችሁት? ጌታ ሆይ ያሉት ወንጌል ሲሰበክ ለመፈወስ እጅህን አንሳው፣ በቅዱሱ ብላቴናህም በኢየሱስ ስም ድንቅና ተአምራትህን አድርግ። የኢየሱስን ስም ስንጠቀም ድንቅ ይሆናል፣ ተአምራት ይሆናል። ሃሌሉያ! ሆኖ ያውቃል። ምግብ በስቶልን ያውቃል። በጌታ ምክንያቱም ለትንሽ ሰው ቸርች ላይ ፕሮግራም ተዘጋጅቶ አድርገ ጌታ ሆይ ሁሉ ሰው ከዛ ሳይታሰብ ብዙ ሰው ይመጣል። እንዴት ይበቃናል? በጌታ በኢየሱስ ስም አብዛው። ሄደት እግዚአብሔር በስሙ ድንቅና ታምራት ያደርጋል። በሽተኛ ይፈውሳል፣ ካንሰር ያቀልጣል። ድንቅና ተአምራት በኢየሱስ ስም ይሆናል። ጌታ ይባረክ። እንግዲህ የኢየሱስ ስም ይሄንን ሁሉ ያደርጋል። ለእናንተ ያለኝ መልእክት ስሜን ሰጥቻችኋለሁ ብሏል ጌታ። ሃሌሉያ! ተቀብለን ተግባራዊ እርምጃ ውስጥ ከከተት ነው የእግዚአብሔር ስም ታምራት ያደርግልናል። ሃው እንግዲህ ይሄ ለጄኔራል ኖሌጅ የሰጠዋችሁ ነው። በህይወታችሁ የእግዚአብሔር ስም ሰርቶ ማየት ከፈለጋችሁ በስሙ ላይ ባለ እምነት ነው ተአምራት የሚሆነው። አሁን እኔ ያነበብኩላችሁ ጥቅስ ሁሉ ያብራራሁት ሁሉ ለእምነታችሁ ምግብ እንዲሆን ነው። ምክንያቱም የእምነት ምግብ የእግዚአብሔር ቃል ስለሆነ። ለምን እንደሱ አልሽ ካላችሁኝ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። እምነት የሚወለደው ስንሰማ ነው። የምንሰማው ደግሞ ተረት ተረት በመስማት ሳይሆን ከእግዚአብሔር ቃል ብርሃን በማግኘት። ስለዚህ በስሙ ላይ ያለን እምነት ታምራት ያደርጋል። ሐዋርያት ሥራ ምዕራፍ 3 አይ ሆፕ መንፈሱን አግኝታችሁታል ብዬ አምናለሁ። ጌታ ይባረክ። እና በስሙ ላይ ባለን እምነት እንጓደዳለን። በስሙ ላይ ባለን እምነት ተግባራዊ እርምጃ እንወስዳለን። በስሙ ላይ ባለን እምነት ሃሌሉያ ታምራቶችና ድንቆች ይሆናሉ። ሐዋርያት ሥራ ምዕራፍ 3 አንድ ቀን
ጴጥሮስና ዮሐንስ በጸሎት ጊዜ ይሁን በቀኑ 9 ሰዓት ወደ ቤተ መቅደስ ይመጡ ነበር። ወደ ቤተ መቅደስ በሚገቡበትም ሰዎች ምጽዋት እንዲለምን ሰዎች በየለቱ ተሸክመው ውብ በተባለው የቤተ መቅደስ መግቢያ በር ላይ የሚያስቀምጡት አንድ ከተወለደ ጀምሮ ሽባ የሆነ ሰው ነበር። እርሱም ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ አይቶ ምጽዋት ለመናቸው። ጴጥሮስም ከዮሐንስ ጋር ወደ እርሱ ትኩር ብሎ አየውና እስኪ ወደኛ ተመልከት አለው። ሰውየውም ከነሱ አንድ ነገር ለማግኘት አስቦ በትኩረት ተመለከታቸው። ጴጥሮስ ግን እኔ ብርና ወርቅ የለኝም አለው። ሃሌሉያ። ነገር ግን ያለኝን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስተህ በእግርህ ተመላለስ አለው። ብሩ የለኝም አለ፣ ወርቁ የለኝም፣ ግን ስሙ አለኝ። ሃሌሉያ። ዲግሪው ላይ ኖራችሁ ይችላል፣ ወረቀቱ ላይ ኖራችሁ ይችላል፣ ገንዘቡ ላይ ኖራችሁ ይችላል። ስሙ ካላችሁ ግን በህይወታችሁ ላይ ተአምራት ይሆናል። ስለዚህ ብር የለኝም አለው፣ ወርቅ የለኝም አለው፣ ግን ያለኝን እሰጥሃለሁ። ያለኝ ስሙ ነው አለ። I have the name። የኢየሱስ ስም አለኝ። አሜን። ጴጥሮስ ከዮሐንስ ጋር ወደ እርሱ ትኩር ብሎ አዩና እስኪ ወደኛ ተመልከት አለው። ሰውየውም ከሱ አንድ ነገር ለማግኘት አስቦ በትኩረት ተመለከተው። ጴጥሮስ ግን እኔ ብርና ወርቅ የለኝም አለው፣ ነገር ግን ያለኝን እሰጥሃለሁ። እኔ ይሄንን ማለት ብቃት አለኝ፣ ብርና ወርቅ የለኝም፣ ግን ያለኝ ስም አለ። በሰማይ የሚታወቅ በምድር የሚታወቅ ከምድር በታች የሚታወቅ ያለኝን እሰጥሃለሁ። የምሰጥህ የኢየሱስን ስም ነው። በናዝሬቱ በኢየሱስ ክርስቶስ ስም ተነስተ በእግር ተመላለስ አለው። ቀኝ እጁንም ይዞ አስነሳው። ወዲያውም ይላል እግሩና ቁርጭምጭሚቱ በረታ፣ ዘሎም ቀጥ ብሎ ቆመ፣ መራመድም ጀመረ። በኢየሱስ ስም ስሙን ጠርታችሁ ከዚህ ቀን ጀምሮ ውጤት ታያላችሁ። ለምሳላችሁ ስሙን ሁሉም ሰው ስለጠራው አይሰራም። you should get the light። ብርሃኑን ልናገኘው ይገባል። አንደርስታንዲንጉ ሊኖረን ይገባል። ያለኝ እሱ ነው ብለን እምነቱ ጋር ልንመጣ ይገባል። ብዙዎች የኢየሱስ ስም ካላቸው ነገር አንዱ ነው። እንትና አለኝ እንትና የኢየሱስ ስም አለኝ መደዳ ነው ነው ያለኝን ሰጥሃለሁ። ወዲያው መራመድ ጀመረ። ከዚህ በኋላ የኢየሱስን ስም ጠርታችሁ ወዲያው የሆነ ውጤት ማየት ትጀምራላችሁ። ወዲያው ነው መራመድ የጀመረው። አሜን ትላላችሁ አላችሁ? ሃሌሉያ። ወዲያው የሆነ ታምራት የሚያመጣ የኢየሱስ ወዲያ እየሄደና እየዘለለ እግዚአብሔርን እያመሰገነ ከነሱ ጋር ወደ ቤተ መቅደስ አደባባይ ገባ። ልንገራችሁ፣ እናንተ እጅ ላይ ያለው ሚሊዮነሮች ካላቸው ነገር ይበልጣል። ሚሊዮነሮች መጥተው $1 ሚሊዮን ነው ሊሰጡት የሚችሉት፣ እግሩን ግን አያነሱለትም፣ እንዲራመድ አይረዱትም። ሃሌሉያ። እስከ ዘላለም ችግሩን አይፈቱለትም። ያንን ብር ሲያልቅበት ተመልሶ እዛ ጋር መቀመጡ አይቀርም። የኢየሱስን ግን ስም ተጠቅመው ድጋሚ እንዳይቀመጥ አድርገውት ነው የሄዱት። ዛሬም ችግርን ከነሰንኮፉ የሚነቅል ፓወር እግዚአብሔር በኢየሱስ ስም በእናንተ በኩል ይገልጣል። ዘሎ ቀጥ ብሎ ቆመ፣ መራመድ ጀመረ። ወዲያና ወዲህ እየዘለለ እግዚአብሔርን እያመሰገነ ሃሌሉያ ከነሱ ጋር ወደ ቤተ መቅደሱ አደባባይ ገባ ይላል። ሉክ ማንበቡን እንቀጥላለን። ህዝቡም ሁሉ እየተራመደና እግዚአብሔርን እያመሰገነ ሲመላለስ ባዩት ጊዜ ይሰው ቀድሞ ሲል ውብ በተባለው ቤተ መቅደስ መግቢያ በር ላይ ተቀምጦ ምጽዋት ይለምን የነበረው እርሱ መሆኑን አወቁ። በእርሱ ላይ ከተፈጸመው ነገር የተነሳ በመደነቅና በመገረም ተሞሉ ይላል። የተፈወሰውም ሰው ከጴጥሮስና ከዮሐንስ ጋር ጥብቅ ብሎ አብሯቸው ሳለ ህዝቡ ሁሉ በመገረም እነሱ ወደ ነበሩበት የሰለሞን መመላለሻ ወደ ተባለው ስፍራ እየሮጡ መጡ። ኦሬዲ እነዚህ ሰዎች በጌታ በኢየሱስም ተነሳና ተመላለስ ካሉት በኋላ ከናንተ አልለይም ብሎ እነሱ ስር ገብቶ ጥብቅ ብሎ ቁጭ አለ። ከዛ
ጴጥሮስም ይህን ባየ ጊዜ እንዲህ አላቸው፣ የእስራኤል ሕዝብ ሆይ በዚህ ለምን ትደነቃላችሁ? ደግሞ በእኛ ኃይል ወይ በእኛ ጽድቅ ይህ ሰው ድኖ እንዲመላለስ እንዳደረግነው በመቁጠር ለምን ወደኛ ትኩር ብላችሁ ትመለከታላችሁ? የአባቶቻችን አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ብላቴናውን ኢየሱስን አከበረው። እናንተ ግን እንዲሞት አሳልፋችሁ ሰጣችሁት። ጲላጦስ ሊፈታው ቢፈልግም እናንተ በሱ ፊት ካዳችሁት። ቅዱስንና ጻድቁን ከዳችሁ፣ ነፍሰ ገዳዩን እንዲፈታላችሁ ለመናችሁት። የሕይወት መገኛ የሆነውን ገደላችሁት፣ እግዚአብሔርን ግን ከሙታን አስነሳው። እኛ ለዚህ ምስክሮች ነን። ፕሬዝ ጋድ። ከዛ ይሄንን ስሙልኝ፣ ይሄንን ዋና ፖይንት። ይህ የምታዩትና የምታውቁት ሰው የበረታው በኢየሱስ ስም ላይ ባለን እምነት ነው። ሁላችሁ እንደምታዩት ፍጹም ፈውስ እንዲያገኝ ያደረገው የኢየሱስ ስምና በእርሱ አማካኝነት የሚገኘው እምነት ነው። ይሄኛው ትርጉም እንደመፈልገው አይደለም ያለው። ቆይ እንደዚህ ይላል። ሃሌሉያ። እናንተ ቅዱሳኑን ጻድቁን አንፈልገውም ብላችሁ እንደ ነፍሰ ገዳይ እንዲፈታል አንድ ነፍሰ ገዳይ ሕይወት ሰጪ የሆነውንም ገደላችሁት፣ እግዚአብሔር ግን ከሙታን አስነሳው። ስለዚህ ነገር እኛ ምስክሮች ነን። ይህ የምታዩት የምታውቁት ሰው ድኖ የበረታው በኢየሱስ ስም በተገኘው እምነት ነው። ሃሌሉያ። በኢየሱስ ስም በማመኑ በሁላችሁ ፊት ሙሉ ጤንነት አግኝቷል። ይሄ የሆነው ታምራት የሆነው በኢየሱስ ላይ ባለው እምነት ነው። ታምራቱም የተደረገው በስሙ ስላመንን ነው። እሱም የጸናው በስሙ ላይ ባለው እምነት ነው። በስሙ ላይ ባለን እምነት ታምራት በቤታችን ላይ ይሆናል። ጂራባላ ባራና ማስቴክላሬናና ማሳ ኤሌሌሌሌ ቦሪና ማካላላባ ሳንቴሌሌሌ ቦስ በእግዚአብሔር ልጅ በጌታ በኢየሱስ ላይ ባለን እምነት አስነሳው። እኛ አይደለም ያደረግነው፣ በስሙ ላይ እምነት ብቻ ነው ያለን። እሱም ደግሞ በስሙ አመነ፣ ታምራት ሆነ። ዛሬ በስሙ ላይ ባለን እምነት ድንቅ ይሆናል። ሃሌሉያ ሃሌሉያ። ይሄ ስም የታወቀ ነው። ይሄ ስም ውጤታማ ስም ነው። ይሄ ስም ገዢ ስም ነው። አንድ ሁለት ጥቅሶች አንብበን እንጨርሳለን። ፕሬዝ ጋድ። ባሮጄ ሌቦ እሺ፣ ሰይጣን የሚፈራውን ነገር ላንብብላችሁ። በዚህ ስም ስትጠቀሙ አይወድም። ይሄንን ስም ስትጠሩ አይወድም። ሐዋርያት ሥራ ምዕራፍ 4:13 ላይ 4:13 እና 13 ላይ ጴጥሮስና ዮሐንስ በድፍረት መናገራቸውን የሸንጎ አባሎች ባዩ ጊዜ ያልተማሩ ሰዎች መሆናቸውን ያውቁ ስለነበር ተደነቁ። ከኢየሱስ ጋር እንደነበሩ አወቁ። የዳነውንም ሰው ከሱ ጋር ቆሞ በማየታቸው በእነሱ ላይ የሚሉትን አጡ። ስለዚህ ከሸንጎ ወዲያ ገለል አደረጓቸው። በቆይታ እንዲህ ሲሉ ተማከሩ፣ እንግዲህ በእነዚህ ሰዎች ላይ ምን እናድርግ? ይህ ታላቅ ተአምር በእነሱ እጅ መደረጉ በኢየሩሳሌም ነዋሪዎች ሁሉ ታውቋል። ስለዚህ ልንክደው አንችልም። ነገር ግን በሕዝቡ ዘንድ እየተስፋፋ እንዳይሄድ ከእንግዲህ ወዲህ የኢየሱስን ስም በመጥራት ለማንም እንዳይነገሩ እናስጠንቅቃቸው። ከዚህ በኋላ የኢየሱስን ስም እየጠሩ አያውሩ። ከዚህ በኋላ ጠሯቸውና የኢየሱስን ስም በመጥራት ከቶ እንዳይናገሩ ወይም እንዳያስተምሩ በጥንቃቄ አዘዟቸው። ጴጥሮስና ዮሐንስ ግን እንዲህ ሲሉ መለሱላቸው፣ ለእግዚአብሔር ከመታዘዝ ይልቅ ለእናንተ መታዘዝ በእግዚአብሔር ፊት ተገቢ ነውን? እስቲ እናንተ ራሳችሁ ፍረዱ። እኛስ ያየነውንና የሰማነውን ከመናገር አንቆጠብም። ሃሌሉያ ሃሌሉያ። ያዘዟቸው ነገር በዚህ ስም እንዳትናገሩ፣ በዚህ ስም እንዳታስቡ። ሌላስ
ስለዚህ ስም እንዳታስተምሩ ነው ያላቸው። ዛሬ ሰይጣን ተናዷል። ስለዚህ ስም አስተምሬያለሁ፣ ገና በማስተማርም እንቀጥላለን። የኢየሱስ ስም ግን የጸና ግንብ ነው። ይሄ መረዳት ስላላቸው ባይዘዌ እንዳታስተምሩ ሲሉ በቃ ሌላ እስቲ ዊዝደም አምጡ፣ ሌላ ስም እንጠቀም አላሉ። ከናንተ ይልቅ እኛ የምንታዘዘው እግዚአብሔርን ነው። ይሄንን ስም መስበክ አናቆምም። ስለዚህ ስም መናገር አናቆምም። የሚያድነው በዚህ ስም ላይ ያለ እምነት ነው። ፕሬዝ ጋድ። የመጨረሻ አንድ ጥቅስ አንብቤ ጨርሳለሁ። ዛሬ እኔ እንዳልሰበኳችሁ ታውቃላችሁ። እግዚአብሔርን ቃል ነው የነገርኳችሁ። ስለዚህ ነው የእምነት ምግብ በልታችኋል። በኢየሱስ ስም ላይ ያለው እምነት አድጓል፣ ጨምሯል። ስለዚህ በሄዳችሁበት ገዢ ትሆናላችሁ። ኦራ ባራላ ሳንደረሌ ቦራማንት ፊልጵስዩስ ምዕራፍ 2 ፊልጵስዩስ ምዕራፍ 2 ጌታ ይባረክ። ከ6 ጀምሮ ላንብበው። እርሱ ሁሉ ጊዜ የመለኮት ባህሪ ያለው ይሁን እንጂ ከእግዚአብሔር ጋር እኩል የሚያደርገውን የመለኮት ባህሪ ኃይል እንደያዘ አልቆጠረውም። ይልቁንም ያለውን ክብር ትቶ እንደ ባሪያ ሆኖ ታየ፣ እንደ ሰው ተወለደ፣ በሰው አምሳል ተገለጠ። በትህትና ራሱን ዝቅ አደረገ እስከ ሞትም ድረስ፣ ያውም በመስቀል ላይ ተሰቅሎ እስከ መሞት ድረስ ታዛዥ ሆነ። በዚህ ምክንያት እግዚአብሔር ከሁሉ በላይ ወዳለው የክብር ስፍራ ከፍ አደረገው፣ ከስም ሁሉ የሚበልጥ ስም ሰጠው። ሃሌሉያ። ስለዚህ ለኢየሱስ ስም ክብር በሰማይና በምድር ከምድር በታች ያሉ ሁሉ በጉልበታቸው ይንበረከካሉ፣ በአንደበታቸውም ኢየሱስ ክርስቶስ ጌታ ነው ብለው በመመስከር ለእግዚአብሔር አብ ክብር ይሰጣሉ። እስቲ ኢየሱስ ክርስቶስ ጌታ ነው በሉ። ኖ እንደሱ አይደለም። በደንብ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ። ስለዚህ ይላል ለኢየሱስ ስም ክብር በሰማይና በምድር ከምድር በታች ያሉ ሁሉ በጉልበታቸው ይንበረከካሉ። ለምን? እሱ ከስም ሁሉ የሚበልጥ ስም ተሰጥቶታል። ካንሰር ስም ነው። HIV ስም ነው። ድህነት ስም ነው። ማጣት ስም ነው። የህመም አይነቶች ሁሉ ስም ናቸው። ከሱ ስም በታች ይንበረከካሉ። መቼ? ስሙን ስንጠራ። ስለዚህ ፓስተር ብርሃን ምን ይላል? ስሙን ጠርታችሁ ስሙን ጥሩበት ይላል። ምን ማለት ነው? ለምሳሌ የጡት ካንሰር ቢሆን አንተ የጡት ካንሰር ስሙን ጠርታችሁት የኢየሱስን ስም እጠራብሃለሁ ስትሉት ይነቀላል። ፕሬዝ ጋድ። ስለዚህ በስሙ ውስጥ ኃይል አለ፣ በስሙ ውስጥ ጉልበት አለ። በስሙ ላይ ያለን እምነት ካደገ ገዢ ነው የምንሆነው። በስሙ ላይ ባለን እምነት ተአምራት ይሆናል፣ ድንቅ ይሆናል። ሃሌሉያ። በስሙ ላይ ባለን እምነት እግዚአብሔር ትልቅ ተአምራት በህይወታችን ላይ ያደርጋል። ማድረግም ጀምሯል። በቃ ስራ ከጀመርንበት ይሰራል። የኢየሱስ ስም የሚሰራ ነው። ሃሌሉያ። ሬቦራ ባጄ ሌቦራ ማጋላ ራባ ሐሼን ደሬ ሌቦ ሃሌሉያ። በኢየሱስ ስም ምንድነው ማድረግ የምንችለው? ይሄን ተናግሬ እጨርሳለሁ። ሁሉንም ነገር ቆላስይስ ምዕራፍ 3 ቁጥር 17 ላይ ቆላስይስ 3:17 ላይ አንብቡት። እሺ ይሄ ነገር ሲንክ አርጎ ውስጥ ገብቶ ከሰውነታችሁ ጋር ተዋህዶ አካል እስከሚለብስ ድረስ እነዚህን ጥቅሶች ሜዲቴት አርጓቸው። አሜን። ቆላስይስ 3:17 በኢየሱስ ክርስቶስ በኩል በኢየሱስ በኩል እግዚአብሔር አብን እያመሰገናችሁ በቃልም ሆነ በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ስትናገሩም ቢሆን በኢየሱስ ስም ተናገሩ። ተግባርም ስታደርጉ ቢሆን የምታደርጉትን ሁሉ በቃልም ይሁን በተግባር
በኢየሱስ ስም አድርጉት። አሜን። በእርሱ እግዚአብሔርን አብ አመስግኑ። ስታመሰግኑ ጌታ ሆይ በኢየሱስ ክርስቶስ ስም አመሰግናለሁ በሉ። መልካምም ስታደርጉ የምታደርጉትን ሁሉ በጌታ በኢየሱስ ስም አደርገዋለሁ በሉ። እንደነገርኳችሁ ይሄንን ላይት ላስት ሰንዴ መስክር ያለው ፓስተር ብርሃን ያስተማረኝ ብዬ ማለት ነው ድሮ እና ልጆቼን ሳሳድግ እንደሱል ነበር። በጌታ በኢየሱስ ስም ልጆቼን ላንተ ክብር አሳድጋለሁ ነበር። የምታደርጉትን ሁሉ ዛሬ አሁን በጌታ በኢየሱስ ስም ነው ያገለገልኩት። የማደርገውን ሁሉ በተግባር ይሁን በቃል የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። በጌታ በኢየሱስ ስም እሰጣለሁ። በጌታ በኢየሱስ ስም እጎበኛለሁ። በጌታ በኢየሱስ ስም እጸልያለሁ። በጌታ በኢየሱስ ስም እቀደሳለሁ። በጌታ በኢየሱስ ስም እዘምራለሁ። በጌታ በኢየሱስ ስም እግዚአብሔርን አመሰግናለሁ። everything whatever you do አለ በኢየሱስ ክርስቶስ በኩል እግዚአብሔርን አብን እያመሰገናችሁ በቃልም ሆነ በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ምን ማለት ነው? ማይክ ይዤ በቃል ድምጽ ይዤ ማስመልክ ከሆነ በኢየሱስ ስም አስመልካለሁ። ሙዚቃ ይዤ ጊታር መጫወት ከሆነ በኢየሱስ ስም እጫወታለሁ። የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ሻዲና ማሳንታላዳና ማንቴሬሌ ቦራባሱ ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። በሰማይም በምድርም ምላስ ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ከስም ሁሉ በላይ የሆነውን ስም ሰጠው። ስም ይወረሳል፣ ስም ይገኛል አይደል? ለምሳሌ የንጉስ ልጅ ፕሪንስ ነው የሚሆነው አይደል? ወርሶት ነው፣ አግኝቶት ነው። ስም ይወረሳል፣ ስም ደግሞ ይገኛል። አንዳንድ ጊዜ የሀብታም ልጆች የሆኑና ሰዎች ለራሴ ስም መስራት ፈልጋውን ሜክ ኔም ፎር ማይሰልፍ ይሉና ከቤተሰቦቻቸው ሀብት ወጥተው የራሳቸውን ነገር ይጀምራሉ። ለምን? ለራሳቸው ስም መስራት ስለሚፈልጉ ማለት እና ስራቸው የሚሰጠው ስም አለ። ድሮም እኮ የከሌ ቤተሰብ ስለሆንክ ቢሳካል ላይ ገርም ስትራችሁ ኖ ለራሴ ነው እኔ ከዜሮ ጀምሬ ነው ይሏቸዋል። ምክንያቱም ለራሳቸው ስም መስራት ስለሚወዱ ማለት ነው። ስም ከስራም ይገኛል። ኢየሱስ ሁለቱም አለው፣ ወርሷልም ከስራም አግኝቷል። የእግዚአብሔር ልጅ ስለሆነ ስም አለው። አዳኝ ተብሎ ስም ተሰጥቷል። በስራው ደግሞ በኃይላት በስልጣናት ከጌትነት ሁሉ ስልጣናቸውን ገፎ ስለወሰደ ስሙ ይታወቃል። ሁለቱም ስም አለው ኢየሱስ። ይህንን ስም ማን ነው መጠቀም የሚችለው የሚለውን ተናግሬ እጨርሳለሁ። ይህንን ስም ማን ነው የመጠቀም መብት ያለው? ያመነ ሰው፣ በዚህ ስም ላይ እምነት ያለው ሰው፣ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ በመቀበል በስሙ ከኃጢአት የጸዳ የነጻ ሰው ይህንን ስም መጠቀም ይችላል። ሁለተኛ በስሙ ላይ እምነት ያለው ሰው፣ በስሙ ላይ ባለን እምነት ነው ይሄ ሰው ደህና የሆነው አሉ። በስሙ ላይ እምነት ያለው ሰው ይህን ስም መጠቀም ይችላል። ሃሌሉያ። መጠቀም የማይችለው ማን ነው? ሐዋርያት ሥራ ምዕራፍ 19 ይሄንን ጥቅስ የመጨረሻ ጥቅስ ነው። ሐዋርያት ሥራ ምዕራፍ 19 ላይ መጠቀም የማይችለውን ስም ተናግሬ ጨርሳለሁ። ሆ ፕሬዝ ጋድ። ኢየሱስ ክርስቶስ ጌታ ነው። ኦንላይን ላይ ያላችሁ ሰዎች መድረክ ላይ ቆሜ ጠይቃችኋለሁ፣ ሼር አድርጉት። ሰዎች ይሄንን ትምህርት ሰምተው የኢየሱስን ስም እየተጠቀሙ ወደ ከተማ ጽጅነት እንቀየራለን። በገባንበት will take authority። እግዚአብሔር የተመሰገነ ይሁንና
ታምራት ይሆናል፣ ድንቅ ይሆናል። ሀገር ላይ የሚያበጣብጥ መንፈስ ይታሰራል። ህይወታችሁን የያዘ ነገር ሁሉ ስፍራ ይለቃል፣ አጥር ይፈጠራል። ነው የኢየሱስ ስም የጸና ግንብ ነው። ሐዋርያት ሥራ ምዕራፍ 19 ከቁጥር 11 ጀምሮ እግዚአብሔርን ቃል አነባለሁ። እግዚአብሔርም በጣም አስደናቂ የሆኑ ታምራት በጳውሎስ እጅ ያደርግ ነበር። በዚህ ምክንያት የጳውሎስን አካል የነካውን ልብስ መሐረብ እየወሰዱ በሽተኞችን ሲያስነኳቸው ከበሽታቸው ይፈወሱ ነበር። ርኩሳን መናፍስትም ይወጡላቸው ነበር። አጋንንት ከሰዎች እያስወጡ በየቦታው የሚዞሩ አንዳንድ አይሁድ ጳውሎስ በሚሰብከው በጌታ በኢየሱስ ስም እንድትወጡ እናዛቸዋለን በማለት አጋንንት ከሰዎች ለማስወጣት ይሞክሩ ነበር። የአይሁድ ሊቀ ካህናት የሆነ የአስቄዋ 7 ልጆችም እንዲሁ ያደርጉ ነበር። ነገር ግን እርኩሱ መንፈስ ኢየሱስን አውቃለሁ ጳውሎስንም አውቃለሁ፣ አረ እናንተ እነማን ናችሁ አላቸው። አንድ እርኩስ መንፈስ ያደረበትም ሰው ዘሎ በማነቅ በረታባቸው፣ አሸነፋቸው። ቆስለውና ራቁታቸውን ሆኖ ከቤት ሸሽተው ወጡ። ራቁት እስኪሆኑ ድረስ መንፈሱ ደበደባቸው። መጠቀም የማይችለው ሰው ኢየሱስን በግሉ ማቅ ሰው ይሄንን ስም መጠቀም አይችልም። ይሄንን ስም ተጠቅሞ መንፈስ አባርራለሁ ብሎ ቢያስብ ራቁቱን ያረጉታል፣ ያባርሩታል፣ ያስደነግጡታል፣ አታክ ያረጉታል። በጳውሎስ በሚጠራው ብሎ አይቻልም። እኔ ራሴ ገብቶኝ የኢየሱስ ስም የኔ እንደሆነ አውቄ ነው ያንን ስም መጥራት ያለብኝ። ስለዚህ በስሙ ላይ እምነት ከሌላችሁ ይሄ ስም ለኔ ነው የተሰጠኝ፣ ይሄንን ስም ተጠቅሜ አጋንንቶችን ማስወጣት እችላለሁ የሚል ኮንቪክሽን ላይ ያልደረሰ ሰው መናፍስቶችን ማስወጣት በዚህ ስም አይችልም። በስሙ ላይ ባለን እምነት ነው ታምራትም የሚሆነው ድንቅም የሚሆነው እንጂ ጳውሎስ ስለጠራው ነው ስለጠራውት አይሰራም። ሜርሲ ስለጠራችሁ እሷ ብትጠራው አይሰራም። ፓስተር ብራን ስለጠራው ነው ቢጠራው አይሰራም። ነገር ግን I got the light yes እግዚአብሔር ልጅ ነኝ፣ ይሄ ኦቶሪቲ ለኔ ነው የተሰጠኝ፣ ኢየሱስ ክርስቶስ ስሙን ሰጥቶኛል። ስለዚህ ይሄ ስም የፓስተሮች ብቻ አይደለም፣ ይሄ ስም የነቢያቶች ብቻ አይደለም፣ ይሄ ስም የአገልጋዮች ብቻ አይደለም። በስሙ ላይ እምነት ስላለኝ እኔም ይሄንን ስም እጠቀመዋለሁ ስል መናፍስቶቹ ለቀው ይሄዳሉ። ፕሬዝ ጋድ። አንዳንድ ሰዎች መንፈሳዊ ህይወታችሁ እስኪያድግ ይጠብቁ ይላል። ነው ላይት እስክታገኙ ነው። if you get the light ታባረሯቸዋላችሁ። you have the authority power of attorney ያለን ስምህን ገለጥኩላቸው አለ ኢየሱስ ስሙን ገልጦልናል። በስሙ ላይ ያለውን ስልጣን ተጠቅመን አጋንንቶችን እንድናስወጣ መብት ተሰጥቶናል። use this name በህይወታችሁ ላይ የሚመጣላችሁ ነገር ካለ ሁሉ ስሙን እየጠራችሁ ስሙን ጥሩበት። በኢየሱስ ስም አስለቅቃለሁ፣ በኢየሱስ ስም አስራለሁ፣ በኢየሱስ ስም አስወግዳለሁ በሉት፣ ይሄዳል። ኢየሱስ ክርስቶስ ጌታ ነው። ቆመን እንጸልይ። ሌላ ላላላ ባሪና ማጋላ ላላላ ባሽንዴሌ አንድ ነገር ልንገራችሁና እጨርሳለሁ። ማቴዎስ ምዕራፍ 28 ላይ ማቴዎስ 28 ላይ ማቴዎስ 28 ቁጥር 18 18 11 ደቀ መዛሙርት ኢየሱስ እንዲሄዱ ወደ አመለከታቸው በገሊላ ወደሚገኘው ተራራ ሄዱ። ባዩትም ጊዜ ሰገዱለት። አንዳንዶች ግን ተጠራጠሩ። ኢየሱስ ወደ እነሱ ቀረበና እንዲህ አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጥቶኛል። እንግዲህ ወደ ዓለም ሕዝብ ሁሉ ይሂዱ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቋቸው
የኔ ደቀ መዛሙርት አድርጓቸው፣ ያዘዝኳችሁን ሁሉ እንዲፈጽሙ አስተምሯቸው። እነሆ እኔ እስከ ዓለም መጨረሻ ድረስ ከእናንተ ጋር እሆናለሁ። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው የኔ ደቀ መዛሙርት አድርጓቸው። ስልጣን ሁሉ በሰማይና በምድር ተሰጥቶኛል። so use my name። አስተምሩ፣ አጥምቁ፣ ያዘዝኳችሁን ሁሉ እንዲፈጽሙ አስተምሯቸው። ስሜ ካለ እኔ ያለሁ፣ እነሆ እኔ እስከ ዓለም ፍጻሜ ከእናንተ ጋር እሆናለሁ።